በአይነ ህሊናዬ ሶስቱ የሥላሴ አካላት ምድር ከመፈጠሯ በፊት በታላቅ የስብሰባ ጠረጴዛ ዙሪያ ተሰብስበው አያለው። እግዚአብሔር አብ ምንም እንኳን ሰውን ከኛ ጋር ህብረት እንዲኖረው አድርገን ለመፍጠር ብናስብም ሰው ግን ኃጢአት ሰርቶ ህብረቱን ያፈርሰዋል። ይህም ህብረት ከፈረሰ በኋላ እንደገና ወደ ቀድሞ መልካም ሁኔታ ሊመለስ የሚችለው አንድ አካል መስዋዕትነት ሲከፍል ብቻ ነው። አንድ ሌላ አካል ይህን ዋጋ ካልከፈለ ግን የሰው ልጅ ዋጋውን በምድር ላይ ደስታ በማጣት በበሽታ በሞት እናም በመጨረሻ ሲኦል በመግባት መክፈሉን ይቀጥላል። አብ ሐሳቡን ካካፈለ በኋላ ወልድ የሆነው ልጁ ኢየሱስ እኔ እሄዳለሁ፣ በሰው መልክና ምሳሌ ሆኜ ወደ ምድር ሄጄ ዋጋውን እከፍላለሁ፣ ሰው ከኛ ጋር ያለውን ፍጹም ህብረት መልሶ እንዲያገኝ መስቀል ላይ እስከ መሰቀል እና እስከ ሞት ድረስ ደርሼ እታደገዋለሁ ሲል ተናገረ። ሕይወቶ በሰማያዊ ረሃብ እንዲሁም በእግዚአብሔር መገኘት እንዲሞላ ይፈልጋሉ? እንግዲያውስ ይህንን ቪዲዮ እስከ መጨረሻው ይከታተሉ። አምላኬ አምላኬ ኦ አምላኬ ኦ አምላኬ ጌታዬ በሩ ይከፈታል። ከሁለት ዓመታት የከፋ ውጣ ውረድና ፈትባል በማግባቷ ምክንያት ከደረሰባት መገፋት በኋላ ማረፊያዋን በምዕራብ ፔንሲልቫኒያ በምትገኘው ፍራንክሊን ከተማ አደረገች። በመጨረሻም የአገልግሎቷ ዋና አድራሻ ወደ ነበረበት ፒትስበርግ ከተማ መጣች። በሮችም ሊከፈቱላት ተዘጋጅተው ነበር። በፍራንክሊን ከተማ ቆይታዋ ከፈውስ ጉዳይ ጋር መታገል ጀምራ ነበር። ስለ ፈውስ አልፎ አልፎ በሰበከች ቁጥር ሰዎች እየተፈወሱ የነበረ ቢሆንም የአገልግሎቷ ዋነኛ ዓላማ ግን ፈውስ ሳይሆን ሰዎችን ወደ ጌታ የማምጣት ወይም ወንጌል ስርጭት ነበር። ከብዙ ዓመታት በኋላ ለቤኪንግሃም እንደነገረችው የፈውስ ኃይል እንዳለ በልቤ በደንብ አውቃለሁ። ከተፈወሱት ሰዎች ትክክለኛ ማስረጃም አግኝቻለሁ። እውንና ትክክለኛ ፈውስ ነበር። ነገር ግን ቁልፉ ምንድን ነው? እንዴት ነው የሚሰራው? የሚል ሐሳብ ነበራት። በጎስፐል ተበርናክል ቤተክርስቲያን ረዘም ላለ ጊዜ ቆይታ ካደረገች በኋላ በዚያው ወቅት የሬዲዮ ስርጭት ጀመረች። ይህ የስርጭት ፕሮግራም ደረጃ በደረጃ አድጎና በልጽጎ መላ አሜሪካንን ማዳረስ የቻለ ነበር። በመጨረሻም የአገልግሎቷ ዋና አድራሻ ወደ ነበረበት ፒትስበርግ ከተማ መጣች። አንድ ቀን ኤሪ በሚባል አካባቢ የፈውስ ጸጋ በነበረው ወንጌላዊ ስለሚካሄድ የጀማ ስብከት ፕሮግራም ማስታወቂያ ሰማች። ለመካፈልም ወሰነች። ማን ያውቃል ቁልፉን ታገኘው ይሆናል። ነገር ግን በዚያ ስፍራ የተባለው አልተገኘም። ወንጌላዊ የተባለው ሰው በከፍተኛ ድምፅ የሚጮህ አይን አውጣ ቢጤና አክሮባት ማሳየትም የሚቃጣው አይነት ነበር። ይህ አይነቱ አገልግሎት ከሷ አገልግሎት በጣም የራቀ ነበር። ፕሮግራሙ ላይ የተገኘው ሕዝብ እንደ እብድ ያደርገዋል። ይጮሃሉ፣ ያላዝናሉ፣ ዳንስ ቢጤም ይሞካክራሉ። ብቻ በአጠቃላይ የማይሆን ሁኔታ ነበር። ፈውስ ተብሎ የተነገረው ነገር ላይ የማጭበርበር አካሄድ በማየቷ ማልቀስ ጀመረች። ሰዎች ባለማመናቸውና ፈውስ ባለመቀበላቸው ሲንቋሸሹና ተስፋ ቆርጠው ልባቸው ሲሰበር ማየት አሳዘናት። ካትሪን በሁኔታው ልቧ የተሰበረ ቢሆንም በእግዚአብሔር ቃል ላይ ፍጹም ጠንካራ እምነት ስለነበራት ወደ ቃሉ መመልከት ጀመረች። ነገሩን ለማሳጠር በሚያዝያ 27 ቀን 1947 ዓ.ም ስለ መንፈስ ቅዱስ ተከታታይ ትምህርት መስጠት ጀመረች። ከቤኪንግሃም መጽሐፍ ያገኘሁትንና ቀጣዩን የወይዘሪት ኩልማን አገልግሎት መልክ ከቀየረውና ስለ መንፈስ ቅዱስ ካስተማረችው እውነት የተወሰነ ሐሳብ ላስነብብህ። በአይነ ህሊናዬ ሶስቱ የሥላሴ አካላት ምድር ከመፈጠሯ በፊት በታላቅ የስብሰባ ጠረጴዛ ዙሪያ ተሰብስበው አያለው። እግዚአብሔር አብ ምንም እንኳን ሰውን ከኛ ጋር ህብረት እንዲኖረው አድርገን ለመፍጠር ብናስብም ሰው ግን ኃጢአት ሰርቶ ህብረቱን ያፈርሰዋል። ይህም ህብረት ከፈረሰ በኋላ እንደገና ወደ ቀድሞ መልካም ሁኔታ ሊመለስ የሚችለው አንድ አካል መስዋዕትነት ሲከፍል ብቻ ነው። አንድ ሌላ አካል ይህን ዋጋ ካልከፈለ ግን የሰው ልጅ ዋጋውን በምድር ላይ ደስታ በማጣት በበሽታ በሞት እናም በመጨረሻ ሲኦል በመግባት መክፈሉን ይቀጥላል። አብ ሐሳቡን ካካፈለ በኋላ ወልድ የሆነው ልጁ ኢየሱስ እኔ እሄዳለሁ፣ በሰው መልክና ምሳሌ ሆኜ ወደ ምድር ሄጄ ዋጋውን እከፍላለሁ፣ ሰው ከኛ ጋር ያለውን ፍጹም ህብረት መልሶ እንዲያገኝ መስቀል ላይ እስከ መሰቀል እና እስከ ሞት ድረስ ደርሼ እታደገዋለሁ ሲል ተናገረ። በመቀጠል ኢየሱስ ወደ መንፈስ ቅዱስ ዘወር ብሎ አንተ አብረኸኝ ካልሄድክ ግን እኔም አልሄድም፣ ምክንያቱም ኃይል ያለው ካንተ ጋር ነው
መንፈስ ቅዱስም እስማማለሁ፣ ጊዜው ሲደርስ በምድር ሥራ እተባበራለሁ በማለት ተናገረ። በዚህም መሠረት ኢየሱስ በምድር ላይ በበረት ተወለደ፣ ሙሉ ሰውም ወደ መሆን አደገ። ምንም እንኳን የእግዚአብሔር ውድ ልጅ ቢሆንም ኃይል ግን አልነበረውም። በመቀጠል እጅግ ታላቅ ክስተት በዮርዳኖስ ወንዝ ላይ ኢየሱስ በመጠመቅ ላይ ሳለ ተከሰተ። በጥምቀት ላይ እያለ መንፈስ ቅዱስ በርግብ አምሳል ሆኖ ኢየሱስ ላይ ወረደበት። ኢየሱስ በምድር ላይ በጣም ከተደሰተባቸው ጉዳዮች መካከል ዋነኛው ይሄ ነው። መንፈስ ቅዱስም ወደ እርሱ ቀርቦ አሁን መጥቻለሁ፣ ነገሮች በመርሃ ግብሩ መሠረት እየተከናወኑ ነው፣ አሁን ነገሮች በእውን መከሰት ይጀምራሉ እንዳለው በጆሮዬ የሰማው ያህል ይሰማኛል። እንደተናገረውም አብረው መገለጥ ጀመሩ። ኢየሱስ በመንፈስ ተሞልቶ በድንገት በሽተኞችን መፈወስ፣ የዓይነ ስውራንን ዓይን ማብራት እና የሞቱትን እንኳን ያድን ጀመረ። የተአምራት ጊዜ ነበረ። ለ3 ዓመታት ይህ የተአምራት ሂደት ከቀጠለ በኋላ ሥራውን ሲያጠናቅቅ መንፈስ ቅዱስ ወደ አብ ተመልሷል። ኢየሱስ ለ3 ቀናት በመቃብር ከቆየ በኋላ ያ ታላቁ የሥላሴ ሦስተኛ አካል የሆነው መንፈስ ቅዱስ እንደገና መጣ። ኢየሱስም በከበረ አካል ከመቃብር ወጣ። ከትንሣኤው በኋላ በቆየባቸው ጥቂት ጊዜያት ምንም ተአምራት አላደረገም። ነገር ግን ለተከታዮቹ ከሁሉ የሚበልጠውን የተስፋ ቃሉን ሰጣቸው። ሲናገርም ያ በሱ ውስጥ ሲሰራ የነበረው መንፈስ ቅዱስ ራሱ ልባቸውን በከፈቱለት ሰዎች ሁሉ ውስጥ ሊሰራ እንደሚችል በማሳሰብ ነበር። ኢየሱስ ያደረገውን ያንኑ ነገር ተከታዮቹም ያደርጉታል። በመሰረቱ ከዛም በላይ ይከናወናል። ምክንያቱም መንፈስ ቅዱስ አሁን በአንድ አካል ብቻ የተገደበ ሳይሆን በሚቀበሉት ሰዎች ሕይወት ሁሉ ውስጥ መስራት ስለሚጀምር ነው። በይበልጥ በመንፈሳዊ ሕይወቱ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።